ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወገኖች? ሰላም ነው ሁሉ ነገር? ያው ለዚህ ነው ነፍስ እናጥፋ ያሉት። ለዚህ ነው ወይ ነፍስ እናጥፋ ያሉት? እነማን? ለምን? በምን ምክንያት? እንፈትሽ፣ እንመልከት። ዝም ብለን አንጩህ። ነገሮችን ረጋ ብለን እንያቸው፣ እንመልከታቸው፣ እንመርምራቸው፣ እናጥናቸው፣ እንፈትሻቸው። ከዚህ በላይ ሰይጣናዊነት አለ? እፎይ ግን ጀግና ነህ፣ በማስረጃ ነው የወጣኸው ይላል። ምንድነው ሰይጣናዊነቱ? እንፈትሽ፣ እንዳልኳችሁ እንፈትሽ። እሺ ሌላ ሰራለሁ፣ ገና ምሰራው ዛሬ ብዙ ሰራለሁ ብዬ ከመተኛቴ በፊት እሰራለሁ። እሺ የተከበሩት ደባልቄ ከጥንት ጀምሮ በነገር ተወልደው በነገር ያደጉት ወንድማችን አቡ ሃይደር የሚያስተምሩን ጠቃሚ ትምህርት አለ ዛሬ። በጣም ጠቃሚ ትምህርት አለ። ይህን ጠቃሚ ትምህርት መስማት ግዴታ ነው። በጣም ጠቃሚ ነው። ምንድን ነው? እሺ ወይ ጥሩ ስለሆኑ ሳይሆን ከእይታ የተሰወሩ ነው። እነማን ጂን በሚለው ቃል የተሰየሙት መጥፎ ወይ ጥሩ ስለሆኑ ሳይሆን ከእይታ የተሰወሩ ናቸው። ከነሱ ውስጥ ግን እንደ አባታቸው እንደ ኢብሊስ የጌታቸውን ትእዛዝ የማን ልጆች ናቸው? ጂኒዎች የማን ልጆች ናቸው? የማን ልጆች ናቸው ጂኒዎች? እሺ እሱን መልስ መልስልን እና እንደ ኢብሊስ የጌታቸውን ትእዛዝ ውስጥ ግን እንደ አባታቸው እንደ ኢብሊስ የማን ልጆች ናቸው? የኢብሊስ ልጆች የጌታቸውን ትእዛዝ ጥሰው ሰውን በማሳሳት በክፋት ተግባር ላይ የተሰማሩት ሸያጢን ሰይጣናት ወይም ከሃዲ ተብለው ሲጠሩ ያን የአባታቸውን መንገድ ትተው ሐቅን የተከተሉ በነቢያት የአባታቸውን መንገድ ትተው የማን? ኢብሊስ ከሴት ጋር ተኝቶ የወለዳቸው። ምክንያቱም እንትን ይላል እኮ አለው መጽሐፍ አለ፣ ወደፊት እንፈትሸዋል። ስለዚህ የኢብሊስ ልጆች ናቸው። እሺ እነዚህ ሸያጢን ሙስሊም ተባሉ። እንትኖች ጂኒዎች ሙስሊም ናቸው። ጂኒዎች የሚጀነጅኗቸው ለካ ለዚህ ነው። ሌሊት ሴቶቻቸውን ተገናኙ። ሴቶች እንደዚህ አረበኛ እንትን ብዬ ተኙኝ ብላ በእንትን ስትናገር እኔ ምንድነው የተኛት ብል ሌሊት ስተኛ መጥተው በእንቅልፌ ላይ እያለሁ ተገናኙኝ ምናምን ብላ በአረበኛ ብዬ ስል አሁን ይኸው እሳቸው ማብራሪያ ሰጡ። ለካ እንደዛ ነው። እሺ እንስማ። ጂኒዎች ወንዶቹ ለኛ ወንድሞች፣ ሴቶች ምን ያሳፍረናል? ያ ረቢ የሱዓል መሲህ ያ ረቢ። ሴቶችና ወንዶች ወንዶች ወንድሞቻችን ናቸው። የኢብሊስ ልጆች የኛ ወንድሞች ናቸው ማለት እኛ ምንድነን ማለት ነው? የኢብሊስ ልጆች ነን። ዋው ተው እንጂ። ስለዚህ እንደተባለው በኩራት ከጂኒ ወንድሞች በኩራት ኮርተው ጂኒዎች በሙሉ ምኖቻችን ናቸው፣ ወንድምና እህቶቻችን ናቸው። ስለዚህ አቡ ሃይደር ጂኒ ብለህ መጥራት ትችላለህ። አቡ ሃይደር ጂኒ ወይም ደግሞ አቡ ሃይደር ኢብሊስ፣ አባቱ ኢብሊስ። ምክንያቱም ልጅ ነን አለ እኮ። ልጅ ነኝ ካለ ኢብሊስ ነው ማለት የኢብሊስ ልጅ ነው። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም አንዴ ስለ ንጽህና ስነ ስርዓት ሲያስተምሩ ላ ተስተንጁ ቢልረውፊ ወላ ቢልዒዛም ይላል። በእንስሳት ፋንድያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል
ከጅን ለሆኑ ወንድሞቻችሁ ቀለባቸው ነውና። በፈረስ እንትንና በአህያ አትጠዳዱ፣ ወደ አታደርጉ፣ አትጠዳዱ። ለምን? ወንድሞቻችሁ የሚበሉትና የሚጠጡት ነው አሉ። አያችሁ ነቢዩ መሐመድ ለምን የጅኒ ልጅ ሆነው ራሳቸው የጅኒ ልጆች ያረጉን? ወንድሞቻችን ወይኔ እህቶችና ወንድሞቻችን የጅኒ ልጆች ያረጓቸው ነቢዩ መሐመድ። ስለዚህ እነዚህ ሙስሊሞች በምንድን ናቸው? የጅኒ ልጆች ናቸው ማለት የኢብሊስ ልጆች ናቸው። ለዚህ ነው እንግደል የሚሉ እናጥፋ የሚሉ፣ ለዚህ ነው የሰውን ህይወት የሚሉት። ለዚህ ነው ኢኽዋኒኩም ወንድሞች። ስለዚህ ያመኑ ጅኒዎች ወንዶቹ ወንድሞቻችን ናቸው፣ ሴቶቹ ደግሞ ምንድናቸው? እህቶቻችን። ወንድና ሴት ለመኖሩ ብዙ ማስረጃ አለን ከቁርአንም ከሐዲስም። ከቁርአን ላይ ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂን፣ ከጅኒ ከሰዎች የሆኑ ወንዶች ከጅኒ በሆኑ ወንዶች ጥበቃን የሚሹ ነበሩ ይላል። ወደ አንድ ዋሻ ሲመጡ በሚፈሩ ሰዓት ምን ይሉ ነበር? በዘመነ ጃሂልያ ትክክለኛው የአላህ አምላክነት ተውሂድ ያልገባቸው ጊዜ ምን ይሉ ነበር? በዚህ ዋሻ ጌታ ከዚህ አስፈሪ ነገር እጠበቃለሁ በማለት ጂኖችን ለጥበቃ ነበር የሚከጅሏቸው። ኦኬ ነብዩ ሳይመጣ አረቦች ምን ይሉ ነበር? በዚህ ዋሻ ጌታ ከነዚህ ጂኒዎች እጠበቃለሁ ይሉ ነበር። ለዚህ ነው በአላህ እጠበቃለሁ ከጂኒዎች አሉ። ዋው መሐመድ። ስለዚህ በመሐመድ ማለት ነው ከጅኒዎች እንጠበቃለን የሚሉ ግን ደግሞ መሐመድ ምን አሉ? ወንድሞቻችሁን አሉ። ምን የእስልምና ነገር እኮ የሚገባና እንትን የሚል የለም፣ ግራ የሚያጋባ ነው። ከጅኒ የሆኑ ወንዶች ማለቱ ቁርአኑ አገልባጩ ሴት እንዳለ ያሳያል። በሐዲስ ላይም ሽንት ቤት ሲገባ ከመግባታችን በፊት የምንለው ዚክር ወይም ዱዓ ምንድን ነው? አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወልኸባኢስ፣ ከወንድና ከሴት ሰይጣናት በአንተ እጠበቃለሁ። ከእህቴና ከወንድሞቼ በአንተ እጠበቃለሁ ይላሉ። በአንድ በኩል ወንድምና እህት ናቸው ይባላሉ፣ በሌላ በኩል ደግሞ ከነሱ እንጠበቃለን። በአንድ በኩል በእንስሳት በሚወጣ እንትን አትጸዳዱ እንትን አትበሉ፣ ምክንያቱም የወንድሞችና የእህቶቻችሁ እንትን ነው። ስለዚህ እስልምና እንደዚህ ነው። መጽሐፍን እንመልከት። የሉቃስ ወንጌል ምዕራፍ 10 እንዲህ ይለናል። ቁጥር 19 እነሆ እንዲህም አላቸው ሰይጣን 17 ሰባውን በደስታ ተመልሰው ጌታ ሆይ አጋንንት ጅኒዎች ማለት ነው አጋንንትስ እንኳን በስም ተገዝተውልናል አሉት። ምን አሉት? አጋንንት ጅኒዎች በስም ተገዝተውልን፣ ረገጥናቸው፣ አዘዝናቸው፣ አፈራገጥናቸው፣ አባረርናቸው፣ ለስምህ ተገዙልን አለ። ይሄ የኢየሱስ ነው። እንዲህም አላቸው ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ፣ ተጣለ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። በቃ እነሱ ግን ሽንት ቤት ሲገቡ አላሁ እጠበቃለሁ ከጅኒ ከምናምን ነው። ኢየሱስ እርገጠው ነው ያለ። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አላቸው። ዋው! የእኛ ደስታ ይሄ ነው። አጋንንት ይገዙልናል፣ ጅኒዎች ይገዙልናል፣ እንረግጣቸዋለን፣ እናባረራቸዋለን፣ ይገዛሉ ለስሙ። እናም ከዛም በላይ ደግሞ የሰማይ ልጆች ሆነናል። ኢየሱስ ይህን አደረገ። ኢየሱስ እኛን ምን አደረገ? በጅኒዎች ላይ ሁሉ ስልጣንን ሰጠ። በአጋንንት ሁሉ ላይ ስልጣንን ሰጠ። ሰይጣንን እንዲያወጡ፣ ክፉን መንፈስ ረግጠው እንዲያወጡ ስልጣን ለልጆቹ ሰጠ። መሐመድሳ የጅኒ ባሪያ እስረኛ አደረገ። የጅኒ እስረኛ፣ የአጋንንት እስረኛ፣
የሰይጣን እስረኛ አደረጋችሁ። ስለዚህ ሙስሊም ወገኖች እስቡበት፣ ውጡ ከዚህ ይልቅ ምንም ሰይጣን ነው። ምንም ልጆቹ ከሆኑ እናንተ ልጅ ነኝ እኔ የኢየሱስ ልጅ እንጂ የሰይጣን ልጅ አይደለሁ። ሰይጣን ጠላታችን። ምክንያቱም ኢብሊስ አባታቸው ነው አለ። አባታቸው ከሆነ ወንድሞቼ ከሆኑ ያው አባቴ ማለት ነው። ወይ የእንጀራ ልጅ ነኝ የእንጀራ ልጅ ካልሆንኩ በስተቀር የኢብሊስ እና እንደዛ ነው። እኛ ግን የኢየሱስ ልጅ ነን። ኢየሱስ ኃይልና ጉልበት ያለው ዘላለማዊ የሆነ አጋንንትን እንድንገዛ በአጋንንት ሁሉ ላይ ስልጣንን የሰጠን የእግዚአብሔር ልጅ ኢየሱስ ነው። ክብር ለዘላለም ለእርሱ ይሁን። ደህና ሁኑልኝ።